ዓለም የድነት ከተማ ብላ የምትጠራት የቫራኒስ ከተማ የዛች ከተማ ንጋት ቤተ መቅደስ ደውሎች ብቻ ሳይሆኑ ከፍርድ ቤት ውጭ ባሉ የታይፕራይት ድምጾችና በጠበቆች ቁጥር ኮት ሹሹታ ጨምሮ ነው የሚጀምረው። ቀኑ ህዳር 14 ቀን 2023 ነበር። የብርዱ ሽታ በአየር ውስጥም ተቀላቅሏል። በቫሩን ድልድይ አቅራቢያ የሚገኝ የዲስትሪክትና የችሎት ፍርድ ቤት ግቢ የዕለት ተዕለት እንቅስቃሴውን እየጀመረ ነበር። በሻይ ቤቶች ላይም የሻይ ጭስም ይነዳል። ደንበኞችን በፊታቸው ላይ የተስፋና የጭንቀት ቅልቅል ስሜት ይታይባቸው ነበር። በዚህ ሁሉ ግርግርና ጫጫታ መካከል በበር ቁጥር 2 አቅራቢያ በሚገኘው የሃኑማን ቤተ መቅደስ ደረጃዎች ጥግ ላይ አንድ እንግዳ የሆነ ዝምታ ሰፍሯል። በዚያም አንድ አዛውንትም ተቀምጧል። በሰውነታቸው ላይ ያረጀና የቆሸሸ ልብስም ለብሰዋል። ቀለሙም በጊዜ ሂደት የጠፋ ይመስላል። ልብሳቸው በየቦታም ተቀዳዷል። በባዶ እግራቸው ላይ ስንጥቅም ይታያል። ፀጉራቸው ተጎናጉኗል። ጺማቸውም ለዓመታት ያልተስተካከለ ይመስላል። ከፊታቸው አንድ የተጨማደደ የአልሙኒየም ሳህንም ተቀምጧል። በውስጡም አብዛኛው ጊዜ የተረቀ አበቦች ወይም ጥቂት ሳንቲሞች ብቻ ይገኙበታል። በዚያ የሚያልፉ ሰዎች በመቶዎች የሚቆጠሩ ሰዎችም ያዩታል። ነገር ግን ማንም በትኩረት አይመለከተውም። ወጣት ጠበቆች ባባ እያሉ ይጠሩታል። አሮጌ ጸሐፊዎች ግን እንደ እብድ ቆጥረውት በንቀት እያዩት ያልፋሉ። ፖሊሶችም ከዛ ያባሩትም ነበር። ምክንያቱም ለማንም ልመና አያቀርብም ወይም ሰውን አይረብሽም ነበር። እሱም ዝም ያለ ነበር። አንዳንድ ያረጀና የተሰበረ የፍርድ ቤት ዕቃ በዛ ይገኛል። ነገር ግን አንድ ሰው በትኩረት ቢመለከተው በእነዚያ አዛውንት አይኖች ውስጥ የልመና ፍላጎት እንዳልነበር ይረዳል። እይታቸው በየቀኑ ጠዋት ልክ በ4 ሰዓት የሚመጡትን የጓደኞቹን መኪኖችና የጠበቆቹን ብዛት ልክ አንድ የጌጣጌጥ ባለሙያ አልማዝን እንደሚመረምር አይነት ይመለከቱ ነበር። እያንዳንዱን ፊት ያነባሉ። እያንዳንዱ ፋይል ሲገባና ሲወጣ ይመለከቱ ነበር። በእነሱ ሰዓት አቆጣጠር 6 ሰዓትም ሆናል። በችሎት ቁጥር 4 ውስጥ የፍርድ ቤት ሂደት በከፍተኛ ደረጃ ላይ ነበር። ይህ ችሎት የተጨማሪ ዲስትሪክትና የችሎት ዳኛ ቪክራምጂት ሲንግ ነበር። ቪክራምጂት ሲንግ በጥብቅ ባህሪያቸው በህግ ዕውቀታቸው በመላው በዛ አካባቢ ይታወቁ ነበር። በእሳቸው ችሎት መዋሸት በገዛ እግር ላይ መጥረቢያ እንደ መሰንዘር ይቆጠራል የሚባለው። በዛ ቀን ሲታይ የነበረው ጉዳይ የከተማው ትልቅ ኢንፍራስትራክቸር የመሬት ክስ ነበር። ይህ በሚሊዮኖች የሚቆጠር ገንዘብ የተበረበረበት ሲሆን ብዙ ታዋቂ ግንባታ ሰጪዎች፣ ፖለቲከኞች የተሳተፉበትም ነበር። ፍርድ ቤት በሰው ተሞልቷል። በአየር ማቀዝቀዣው ድምፅ መካከል የጠበቆች ክርክር እየተካሄደ ነበር። የተከሳሽ ጠበቆች መከራከሪያዎች እያቀረቡ ለአካባቢ አየሩ በጣም የተወጠረ ነበር። ዳኛ ቪክራምጂት ሲንግ በፋይሎች ውስጥ ተውጠው ነበር። በድንገት ግን የትንፋሽ እጥረት ተሰማቸውና ትኩረታቸው ከፋይሎች አንስተው ወደ ቀኝ በኩል ወዳለው መስኮት አዞሩ። የችሎት ቁጥር 4 መስኮት በቀጥታ ወደ ሁናማን ቤተ መቅደስ ጥግ ያ አሮጌ ለማኝ ወደ ተቀመጠበት ቦታ ያመለክታል። ዳኛው በውጭ በኩል የሆነ እንቅስቃሴ እንዳለ ተመለከተ። 2 ጎዳና ተዳዳሪዎች ውሾች እርስ በእርሳቸው እየተጣሉ በአዛውንቱ አጠገብ ያለውን ትንሽ ምግብ ፌስታል ለመንጠቅ እየሞከሩ ነበር። በተለምዶ በዚህ ሁኔታ ማንኛውም ለማኝ በትሩን አንስቶ ውሾቹን ይመታል ወይም ይጮህባቸዋል። እንጀራውን ለማዳንም ይታገላል። ነገር ግን አዛውንቱ ይህን አላደረጉም ነበር። ዳኛ ቪክራምጂት ሲንግ አዛውንቱን በጣም በረጋ መንፈስ የቀራቸውን ምግብ እንዳነሱ ተመለከቱ። ወደ ራሳቸው አልሳቡትም ነበር። ይልቁንም ቀስ አድርገው ለውሾች ሰጥቷቸው ውሾች ረክተው መብላት ጀመሩ። ከዚህ በኋላ አዛውንቱ ያደረጉት ነገር የዳኛውን ትኩረትም ሳበው። የቆሸሸ ልብሳቸውን አስተካክለው የጀርባ አጥንታቸውን ቀጥ አደረጉና ወደ ነበሩበት አቀማመጥም ተመለሱ። ወገባቸው ቀጥ ያለ፣ አንገታቸው ቀና ያለ፣ እይታቸው ወደፊት፣ እጆቻቸውን በጉልበታቸው ላይ ነበር። ይህ አቀማመጥ የተራ ሰው አቀማመጥ አልነበረም። ይህ የሰውነት ቋንቋ ለቪክራምጂት ሲንግ በጣም የታወቀ መሰላቸው። ይህ አቀማመጥ ለዓመታት በወንበር ላይ ተቀምጦ የክርክር ዓለምን የመራ ለሰዓታት ፍርድ ቤት ሂደት ውስጥ የተሳተፈ ሰው ነበር። አንድ ለማኝ ረሃብን ለማስታገስ ይጥራል እንጂ አይመገብም። አንድ ለማኝ ረሃቡን ለማስታገስ ለሌሎች እንስሳዎች ምግብ እየሰጠ ነው የሚያሳየው። ደግሞ በዚህ አይነት ስነ ስርዓት አይቀመጥም። ዳኛው አእምሮ ተረበሸ። በድንገት ቪክራምጂት ሲንግ ጠረጴዛውን መቱ። ጠበቆች በንግግራቸው መካከል ቆሙ። መላው ችሎት የዳኛውን ቀጣይ ቃል መጠበቅ ጀመረ። ወደ ረዳታቸው ምልክት አደረጉ። ስማኝ። የዳኛው ከባድ ድምፅ አስተጋባ። አቤት ጌታዬ። ረዳቱ ወዲያው መለሰ። በውጭ ቤተ መቅደስ ደረጃዎች አጠገብ የተቀመጡትን አዛውንት በክብር ወደ ውስጥ ጥራቸው። ይህንን ሲሰሙ በመላው ችሎት ውስጥ አንድ እንግዳ ዝምታ ነገሰ። በዚያ የነበሩ ጠበቆች እርስ በእርሳቸው መታየትም ጀመሩ። የመንግስት ጠበቃው የተከላካይ ጠበቃውን ተመለከተ። በትክክል ሰምተው እንደሆነ ለመጠየቅ ይመስል ነበር። ውስጡ የነበሩ የሚዲያ ሰዎች ብዕራቸውና ደብተራቸውን ካሜራቸውን ይዘው ተዘጋጁ። አንድ ለማኝ በዚህ ትልቅ ክስ መካከል ለምን ይሁን ዳኛው የጠሩት? 2 ፖሊሶች ወደ ውጭ ወጡ።
ወደ አዛውንቱ ቀርበው ቀሰቀሷቸው። ባባ ተነሱ፣ ዳኛው ይፈልጎታል። አዛውንቱ በደካማ አይኖቻቸው ፖሊሱን ተመለከቱት። ምንም ጥያቄ አልጠየቁም ነበር። ለምን ተብሎ አልጠየቁም። በትራቸውን አንስተው በሚንቀጠቀጡ እግሮቻቸውም ቆሙ። በጉዞአቸው ውስጥ አንድ እንግዳ ምት ነበረ። ቀስ ያለ ግን የረጋ 4 እርምጃ ለመራመድ ብዙ ጊዜ ይወስድባቸው ነበር። ነገር ግን ራሳቸውን አልደፉም። ወደ ችሎት ሲገቡ የኬሚካልና የአሮጌ ወረቀቶች ብቻም ተቀበላቸው። የተቀደደ ልብስ፣ ባዶ እግርና አቧራማ ፊት። ነገር ግን የተከሳሽ መቀመጫውና የዳኛው ከፍተኛ ወንበር ሲመለከቱ አይኖቻቸው በብርሃን ተለወጠ። በበሩ ላይ ቆመው ልክ እንደ ልማድ ለዳኛው ወንበር ሰላምታ ሰጡ። ልክ አንድ ልምድ ያለው ጠበቃ ወደ ፍርድ ቤት ሲገባ እንደሚያደርገው ነበር። ዳኛ ቪክራምጂት ሲንግ በትኩረት ይመለከቷቸው ነበር። በሁኔታቸው ውስጥ በደህንነታቸው እንኳን ያልተሸሸገ ክብር ይታይበት ነበር። ሁል ጊዜ እዚሁን የሚቀመጡት ሲሉ ዳኛውም ጠየቁ። አዛውንቱም ራሳቸውን ቀና አድርገው ድምጻቸው የተሰበረ ይመስላል። ልክ ለዓመታት ከማንም ጋር ለረጅም ጊዜ ንግግር እንዳላደረገ አዎ ጌታዬ፣ ይህንን ቃል በጣም በቀላልና በራስ በመተማመንም ተናገሩት። ልክ ትላንት ክርክር እንደመጣ ሰው አንድ ተራ ለማኝ ጌታዬ ወይም ባለቤት ይላል። ይህ ቃል አጠራጠራቸው፣ ግን ይህ ቃል በአንደበታቸው የተለመደ መሆኑ ያሳያል። ዳኛ ቪክራምጂት ከወንበራቸው ተነሱና ይህ ከሕግ ስነ ስርዓት ውጭ ነበር፣ ግን ራሳቸውን መቆጣጠር አልቻሉም። አንድ እንግዳ ስሜት ወደ አዛውንት ይስባቸው ነበር። ስሙ ማን ነው? ዳኛው ጠየቀ። አዛውንቱ ለጥቂት ሰከንዶች አይኖቻቸውን ጨፈኑና በፊታቸው ላይ የህመም ማዕበልም አለፈ። ከዚያም ከረጅም ጃኬታቸው ውስጠኛው ኪስ ውስጥ እጃቸውን ከተቱ። እጃቸው ይንቀጠቀጥ ነበር። አንድ በየቦታው የተቀደደና የቆሸሸ የላስቲክ ከረጢትም አወጡ። ከውስጡም አንድ ያረጀ መታወቂያና አንድ ቢጫ የሆነ ወረቀትም አወጡ። ያንን ወረቀት ለረዳቱ ሳይሆን በቀጥታ ለዳኛውም ሰጡት። ረዳቱ ተቀበሉና ለዳኛውም ሰጡ። ዳኛው ያንን ካርድ ሲመለከት አይኖቻቸውን ተከፈተ። የኡታር ፕራዲሽ ጠበቆች ማህበር መታወቂያ ነበር። የተሰጠበት ዘመን 1982 ይላል። ስሙም ጠበቃ ሃሪሻንክ ኡፓዲያይል ነበር። አብሮትም አንድ አሮጌ የጋዜጣ ቆራጭ ነበር። ርዕሱም ታዋቂ ጠበቃ ሃሪሻንክ ኡፓዲያይ ለደሃ ገበሬ ታሪካዊ ፍትህ አገኘ የሚልም ነበር። ዳኛ ቪክራም ሲንግ ደነገጡ፣ ካርዱን ተመለከቱ። ከዚያም አዛውንቱን ታላቁ ጠበቃ ሃሪሻንክ ኡፓዲያ የሲቪል ጠበቆች ማህበር የቀድሞ ጸሐፊ የቪክራምጂት ድምፅ ጥርጣሬ ነበረው። ይህንን ስም በጠበቃነት መጀመሪያ ዘመናቸው ብዙ ሰምተዋል። እሳቸው ታሪክ ነበሩ። ሃሪሻንክ ራሳቸውን ደፉ። ያ ሰው አሁን ሞቷል ጌታዬ። አሁን ከፊቱ የቆመው የአንድ ወንጀለኛ አባት ብቻ ነው። በችሎት የነበሩና እስካሁን ዝም ያሉ አንጋፋ ጠበቆች ከመቀመጫቸው ተነሱ። ከመካከላቸው አንዱ አዛውንት ጠበቃ ፓንዲት ራምሼር ወደፊት መጥተው መነጽራቸውን እያስተካከሉ እንዲህ አሉ። ሃሪ ወንድሜ፣ ይህ አንተ ነህ? እኛም እኮ መስሎን ነበር። የሃሪሻንክ አይኖች በእንባ ተሞሉ። ዳኛው ተመልክተው እንዲህ አሉ። ጌታዬ፣ ለ2 ደቂቃ የመቀመጥ ፍቃድ አገኛለሁ? እግሮቼ አሁን የከርክርን ሸክም መሸከም አይችሉም። ዳኛው ወዲያውኑ ወንበር አስመጣላቸው። እባክዎ ይቀመጡ፣ ውሃም ይሰጣቸውም ተባለ። የችሎት ዝምታ አሁን ወደ ርህራሄም ተለወጠ። ከዛ የወጣው ታሪክ በዛ የነበረውን ማንኛውንም ድንጋይ ልብ አቀለጠ። ሃሪሻንክ ኡፓዲያይ በሚንቀጠቀጥ ድምፅ ማውራትም ጀመሩ። እስከ 2010 ድረስ የዚህ ፍርድ ቤት አባል ነበርኩ። ሮሂት የሚባል አንድ ልጅ ነበረኝ። የህይወት ዘመን ጥረቴን አውጥቼ አስተማርኩት። ኤምቢኤ ማጠናቀቀ። በሪል ስቴት ንግድ ውስጥም ገባ። በኔም ስም ክብር ተጠቅሞ ካሺ ግሪንስ የቤት ፕሮጀክት ጀመረ። ቶሎ ባለ ሀብት መሆን ፈልጎ ነበር። በፕሮጀክት ስም ከመቶዎች ሰዎች ቅድመ ክፍያ ወሰደ። ነገር ግን ፕሮጀክቱን የሚሰራበት መሬት የክርክር መሬት ነበር። ሃሪሻንክ ለጥቂት ጊዜ ቆመ። ውሃ ጠጥተው ንግግራቸውን ቀጠሉ። ንግግሩ ሲባባስ የፖሊስ ምርመራ ሲጀመር ሮሂት መያዝ ጀመረ። ተንኮልም ሰራ። የኩባንያው ህጋዊ ሰነዶች ሁሉ በኔ ስም አዘጋጅቶት ነበር። የሱ የፋይናንስ ታሪክ መጥፎ እንደሆነና የኔ ስም በገበያ እንደሚታወቅ ይነግረኝ ነበር። በልጄ እምነት ነበረኝ። ስለዚህ ሰነዶቹን መርምሬ አላውቅም። ያችን ጨለማ ምሽት ሲያስታውስ የሃሪሻንክ ድምፅ ተሞላ። ያችን ምሽት ሮሂት እግሬ ላይ ወድቆ ያለቅስ ጀመር። አባዬ፣ ወደ እስር ቤት መሄድ እፈራለሁ። ገና ትዳር መያዜ ነው። የወደፊት ህይወቴ ይጠፋል። እርሱ አዛውንት ኖት። ህጉ ለእርሶ ይራራል። ቃል ገባለሁ። ሁሉም ነገር እኔ ያስተካክላለሁ። ብቻ ይህንን ክስ ከኔ ላይ ይወሰዱ። እኔ ውጭ ሆኜ ሁሉንም ነገር እጨርሳለሁ። እርሶ ደግሞ ቶሎ በዋስትና አስወጥቶታለሁም አለ። እኔ ጠበቃ ነበርኩ ጌታዬ። በህጉ መሰረት የማጭበርበርና የእምነት ማጉደል ክስ ምንም አይነት ቅጣት እንደሌለው አውቅ ነበር። ስራዬ እንደሚያበቃ አውቅ ነበር። ነገር ግን በዚያ ሰዓት ጠበቃ ሳልሆን ደካማ አባት ሆንኩኝ።
የልጅ ፍቅር አእምሮዬን አሳወረው። የኔ ህይወት እንዲያው መጨረሻ ላይ ነው። የልጄ ህይወት ይትረፍ ብዬ ማሰብኩ። ፍርድ ቤት ቀርቤ ስህተት ሁሉ የኔ እንደሆነ ማመንኩ። ልጄን ለማዳን ስራዬን፣ ክብሬን፣ ጥቁር ኮቴን ሁሉ መስዋዕት አደረግኩ። ሃሪሻንክጂ የ5 ዓመት እስራት ተፈረደባቸው። ወደ ናይን ማዕከል እስር ቤትም ተላኩ። ሀብታቸው ሁሉ ለተበዳዮች እንዲካፈል ተወረሰ። ነገር ግን እውነተኛ ቅጣት እስር ቤቱ አልነበረም ጌታዬ። የሃሪሻንክጂ አባት አሁን በጢማቸው ላይ ይፈስ ነበር። ቅጣቱ ከእስር ከተፈታው በኋላ የደረሰብኝ ነበር። በ2016 ከእስር ስወጣ ሊቀበለኝ የመጣ ማንም አልነበረም። በሆነ መንገድ ቤቴ ስደርስ ቤቴ ተቆልፎ በሌላ ሰው ስም ተጽፎበት አገኘው። ጎረቤቶች ሮሂት ሁሉም ነገር ሽጦ ከባለቤቱ ጋር ወደ ለንደን እንደሄደ ነገሩኝ። ልደውልለት ሞከርኩ። ስልኩም ዝግ ነበር። በገዛ ቤቴ እንግዳ ሆንኩ። ቤቴን፣ መጽሐፍቶቼን፣ ክብሬን ሁሉም ልጄ ይዞብኝ ሄደ። ላለፉት 7 ዓመታት በዚህ ፍርድ ቤት ደጃፍ ተቀምጫለሁ። በዛው ቤተ መቅደስ አጠገብ ልጄ ይመጣል በሚል ተስፋ ሳይሆን ምናልባት ሕጉ ስህተቱን ያስተካክላል ወይም ሞት ነፃ ያወጣኛል በሚል ተስፋ በየቀኑ ጠበቆች ሲሄዱና ሲመጡ አያለው። የወጣትነት ዘመኔን አስባለሁ። መላው ችሎት ድምፅ አልባ ሆነ። በብዙዎች አይን ውስጥ እንባ ነበር። ዳኛው ደብተራቸውን ዘግተው ትንፋሽ አወጡ። ዳኛ ቪክራምጂ ሲንግ እንዲህ አሉ። ሕግ ስውር ነው ሲባል ሰምቻለሁ። ዛሬ እኛ ሰዎችም አንዳንድ ጊዜ እንደምናወራው አየው። እርሱ የአባትነት ግዴታውን ተወጥተዋል። ልጁ ግን ሰብአዊነት ጎሎታል። እርሱ ሕግን አክብረዋል። ሕጉ ግን ለእርሱ ፍትህ መስጠት ተስኖት ነበር። ዳኛ ቪክራምጂት ወዲያውኑ በሕጉ በተሰጣቸው ስልጣን መሰረት ያንን አሮጌ ክስ በድጋሚ እንዲከፈትም ትእዛዝ ሰጡ። እኔ ቪክራምጂ ሲንግ የዲስትሪክት ዳኛ ዛሬ ይህን ጉዳይ በድጋሚ በገለልተኝነት እንዲመረመር አዝዣለሁ። የቫርናሲ የፖሊስ አዛዥ ወዲያውኑ ልዩ የምርመራ ቡድን እንዲያቋቁሙ ታዘዘ። አስፈላጊ ከሆነ የኢንተርፖል እርዳታ ተጠይቆ ተከሳሹ ሮሂት ኦፓይድ በማንኛውም ዓለም ጥግ ላይ ቢሆን ተፈልጎ እንዲመጣም ተባለ። ከዚህም በተጨማሪ ዳኛው የጠበቆች ማህበር ፕሬዝዳንት እንዲህ ብሎ ጠየቀ። ሃሪሻንክጂ አሁን ለማኝ አይደሉም። እሳቸው የታላቅ ጓደኛችን ናቸው። እሳቸው መልሶ ማቋቋም የማህበሩ የሞራል ግዴታ ነው። ቤታቸው እስኪመለስ ድረስ በማህበሩ የእንግዳ ማረፊያ ይቆያሉ። ወጪያቸውንም ማህበሩ ይሸፍናል። በዛ የነበረ እያንዳንዱ ጠበቃ በጭብጨባ ውሳኔውን ተቀበለ። ትላንት እንደ እብድ የሚያያቸው ጠበቆች አሁን ከመቀመጫቸው ተነስተው ወደ እሳቸው በመምጣት እግራቸው እየሳሙ ሰላም ይሉ ነበር። ሃሪሻንክጂ እጃቸውን አጣምረው ሰላምታ ሰጡ። ይህ ዜና እንደ ሰደድ እሳት ተሰራጨ። በማግስቱ ጋዜጦች ላይ ይህ ታሪክ በዋና ርዕስነትም ወጣ። አባት ጋሻ ሆነ፣ ልጅ ከዳተኛ ሆነ፣ ዳኛው ፍትህ መለሱ የሚልም ነበር። በማህበራዊ ሚዲያም ትልቅ ንቅናቄ ተጀመረ። ፖሊስም ከፍተኛ ፍጥነት አሳየ። ልዩ የምርመራ ቡድን ሰነዶች ምርመራ፣ በሳይበር ክፍል እርዳታ። ሮሂት በለንደን ሳይሆን ስሙን ቀይሮ ዱባይ ውስጥ እንደሚኖርም ታወቀ። በዚያ በአንድ የግንባታ ድርጅት ውስጥ እየሰራ በቅንጦት ይኖር ነበር። በህንድ ኤምባሲ በኩል ህጋዊ ሂደትም ተጀመረ። በዲፕሎማሲ ጫና በ3 ወራት ውስጥ ሮሂት ተይዞ ወደ ህንድ መጣ። ቀኑ መጋቢት 12 ቀን 2024 ነበር። የአሁኑ ችሎት ቁጥር 4 ያው ዳኛ ቪክራምጂ ሲንግ። ነገር ግን ሁኔታው አሁን ሙሉ በሙሉ ተለውጧል። ሃሪሻንክጂ አሁን የተቀደደ ልብስ አልለበሱም ነበር። ንጹህ ጥቁር ኮትና ነጭ ባንድ አድርገው ነበር። የጠበቆች ማህበር ሳይሆን የረጋ ሰላም ይታይበት ነበር። በተከሳሽ መቀመጫ ላይ ልጃቸው ሮሂቱም ቆሟል። አሁን ባለ ሀብት አይመስልም ነበር። በካቴና ታስሮ ራሱን ደፍቶ አባቱን ማየት አልቻለም ነበር። ዳኛው ሮሂት ጠየቁ። ራስን ለመከላከል የምትለው አለህ አሉት። ሮሂት ዝም አለ። የሚለው ምንም ነገር አልነበረም። ማስረጃው ሁሉ በሱ ላይ ነበር። በአሮጌ ፋይሎች ውስጥ የተገኘው ፊርማዎች፣ የባንክ ዝውውሮችና በአባቱ ስም የፈጸማቸው ማጭበርበሮች ሁሉ ታወቁ። ሮሂት እውነተኛ ዋና ተዋናይ እንደነበርና የአባቱን እምነት አላግባቡ በመጠቀም ተረጋገጠ። ዳኛ ቪክራምጂ ሲንግ ውሳኔያቸውን በማንበብ ጀመሩ። ፍርድ ቤት ሁሉ ጸጥ አለ። ተከሳሽ ሮሂት ኦፒዳይ በማጭበርበር በሰነድ ማጭበርበርና በወላጆች እንክብካቤ ሕግ መሰረት ጥፋተኛ ሆኖ ተገኝቷል። በህዝቡ ላይ ማጭበርበር ብቻ ሳይሆን በፍትህ ስርዓት ላይ በመቀለድና የአባቱን ህይወት ሲኦል በማድረግ ፍርድ ቤቱ የ10 ዓመት ጽኑ እስራት ፈርዶበታል። እንዲሁም የተሸጠው የአባቱ ንብረት ውድቅ ተደርጎ ወደ ሃሪሻንክ ኦፒዳይ ስም እንዲመለስ ታዟል። በመጨረሻም ሮሂት ለአባቱ ለደረሳቸው ስቃይ 5 ሚሊዮን ሩፒ ካሳ እንዲከፍል ታዟል። ከውሳኔው በኋላ ፖሊስ ሮሂትን ሲወስድ ለአፍታ ቆመ። አባቱን ተመለከተ። ምናልባት አንድ ጊዜ ለሱ ሲል የታሰሩለት አባቱ ዛሬም ይራሩለታል ብሎ አስቦ ሊሆን ይችላል። ምናልባት ይቅርታ ሊለምን ፈልጎ ነበር። ሃሪሻንክጂ አይኖቹን አዩት። ቁጣ አልነበረም፣ ጥልቅ የሆነ ባዶነት እንጂ። በቀስታ ግን ግልጽ በሆነ ቃላት እንዲህ አለ። ልጄ ሆይ አንድ ደንበኛዬን ይቅር ብዬው ነበር፣ ነገር ግን የአባቱን ነፍስ የገደለውን ልጅ ይቅር ማለት አልችልም። ዛሬ እኔ ነፃ ወጣው፣ አንተ ግን የገዛ ስራህ እስረኛ ሆንክ። ሮሂት ተወሰደ።
ችሎቱ በጭብጥ አስተጋባ። ምሽቱ እየገባ ነበር። ሀሪሻንግጂ ከፍርድ ቤት ወጡ። ቀጥታ ወደ ሃኑማን ቤተ መቅደስ ሄዱ። በዚያም ተንበርክከውም ሰገዱ። ዛሬ ሳህናቸው በዚያ አልነበረም። ዛሬ በዛ የነበረው ምርቃታቸውን ሊቀበሉ የመጡ ጠበቆችና የሕግ ተማሪዎችም ነበሩ። አንድ ጊዜ ለማኝ ሆነው የተቀመጡበት ቦታ አሁን እንደ ቅዱስ ቦታ ሆኖ ነበር። ዳኛው ቪክራምጂት ሲንግ ከፍርድ ቤት ወደ መኪናቸው ሲሄዱ ሀሪሻንግጂ በቤተ መቅደስ ደረጃቸው ላይ ቆመው ወደ ሰማይ ሲመለከቱ አየ። ዳኛው ወደ እሳቸው ቀረበና ሀሪሻንግጂን አዩአቸውና እጃቸውን አጣመሩ። ጌታዬ ሕይወት ይመልሰውልኛል። ዳኛ ቪክራምጂ ፈገግ ብለው የሀሪሻንግጂን እጅ ያዙ። አይ ጌታዬ፣ ፍትህ በወንበር ላይ ተቀምጦ ብቻ ሳይሆን አንዳንድ ጊዜ በፍርድ ቤት ደረጃዎች ላይ ተቀምጦ እንደሚገኝ አስተምረውናል። ዛሬ የችሎት ቁጥር 4 ክብር በእርሶ ምክንያት ከፍ ብሏል። በቫርናሲ ነፍሳት ውስጥ ዛሬም ሰዎች ይህንን ታሪክ ይደጋግማሉ። የሀሪሻንግጂ የቆየ ቤት አሁን በድጋሚ በሰው ተሞልቷል። የጠበቃነት ስራቸውን ቀጥለዋል፣ ግን ለገንዘብ አይደለም። አሁን በልጃቸው ለተጣሉ አቅመ ደካማ ወላጆች በነፃ ይከራከራሉ። ይህ ታሪክ የአንድ ጠበቃና የዳኛ አይደለም። ይህ ታሪክ ማስጠንቀቂያ ትምህርት ነው። ወንጀል የቱንም ያህል በተንኮል ቢሰራ መጨረሻ ጥፋት መሆኑ ነው። ትምህርቱ ደግሞ በህይወት ውስጥ ስልጣን፣ ክብርና ገንዘብ ማግኘት ይቻላል። ነገር ግን የወላጆችን ክብር ካጣ አንተ የዓለም ትልቁ ለማኝ ነህ ማለት ነው። የህግ እጆች ረጅም ናቸው፣ ፈጥኖም ይሁን ዘግይቶ ይደርሱብሃል። የሥራ እጆች ግን ከዚያም በላይ ረጅም ናቸው። እውነት ሊቸገር ይችላል፣ ግን በፍጹም አይሸነፍም። የዛሬው ታሪካችን ይህን ይመስል ነበር። ይህን ቪዲዮ ከየት ሀገር ሆናችሁ እየተመለከታችሁ እንደሆነ ኮሜንት ላይ ማስቀመጥ እንዳትረሱ። በሌላ ቪዲዮ እስከማገኛችሁ አሰላሙ አለይኩም ወራህመቱላሂ ወበረካቱ።